ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ለላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር ክፍል 9 ጸሐፊ ሀሊድ አቅራቢ ይፋት ለቭ ስቶሪጅ። አንድ ነገር ውላ አለብኝ። አንድ ጎረቤታችን አርግዛ ሆዷ ተንገፍጦ ሳለ ባሏን ትጠይቀዋለች። ቀጣይ ልጅ አትሰጠኝም? ወንድ ልጅ የጎረቤታችንን ልጅ የሚመስል ትለዋለች። እሱም የሱን አይነት ልጅ ከፈለግሽ ከአባቱ ጋር ሂጅና ተጋደሚ፣ የምትፈልጊው ነገር ካለ ብቻ ጠይቂ ብሎ ይቆጣታል። እሷም መልሳ እሺ አንተን የሚመስል ልጅ ስጠኝ ትለዋለች። እሱም ቆጣ ብሎ እኔን የሚመስል ከፈለግሽ ሂጅና ከአባቴ ጋር ተጋደሚ ብሎ ይመክራታል። እሷም ተጸጽታ እሺ በቃ ወደፊት የምወልዳት ያንተ ዘር ናት፣ እሷን የሚመስል ወንድ ልጅ ስጠኝ ብላ ትጠይቀዋለች። ይህንን ባል ጥያቄውን በሶስት ከፍሎ መልስ ይሰጣታል። 1 ምኞትሽ መጥፎ ነው። አሁን ያረገሽውን ልጅ ጀግና ወንድ ልጅ ያርግልኝ ማለት ሲገባሽ መጀመሪያ የተሰጠሽን ሳትወጂ ሌላ ትጠይቂያለሽ። ያለሽን ብቻ ነው መጠየቅ ያለብሽ። 2 አሁን ያረገሽውን ልጅ የሚመስል ሌላ ልጅ አይኖርም። ሴት ናት ብትሆንም ቅሉ ወንድ ሊሆን አይችልም። መጀመሪያ ያለሽን ነገር ውደጂ። 3 ሲጀመር ዘሩ የኔ መሆኑን አላስረጋገጥኩም ብሎ በሶስተኛው መልስ ያስደነግጣታል። ተንሳቃ ለራቢያ ደግሜ ስነግራት ከእንደገና ገረሸ። ቦታውን አገኘ። ሳቀች። ተሳሳቅን። መቼም አይፈረድብኝም አፍቃሪ ነኝና ይህ የተፈጠረበትን ቀን አላስታውስም። ብቻ በልቤ ራቢያን በጀርባዬ ቦርሳዬን አንግቼ እየሄድኩ ባለሁበት ሰዓት ጀማል አጠገቤ ቆመ። አብሮኝ እየተራመደ ማውራት ጀመረ። ሰላም ነው ፋሪስ አለኝ። ሰላም ነው አልኩት ኮስተር ለማለት እየሞከርኩ። አውቀዋለሁኝና ቂም መያዝ እንደማልችል። ተቀይመኛል እንዴ ፋሪስ? ብዙ ትዝታዎች እያሉን ረሳቸው። የማይረቡ ነገሮች አርጌ ራሴን ጸጸት ብቻ ወረስኩ። ታውቃለህ አንተ ብቻ ነበርክ የምትረዳኝ። ቢሆንም ጓደኝነታችንን ፋቅኩት። አዎ ተቀይሜያለሁ፣ ግን አልጠላሁም። አንዳንድ በህይወታችን ጥሩ ጊዜያትን አብረውን ካሳለፉት ሰው ጋር ይጣሉና ለዛ ትዝታ ሲሉ የተበደሉትን ይረሳሉ አልኩት እንደ መሳቅ እያረገኝ። ጀማል ደስ እያለው ከረፈደን ቢሆን ገብቶኛል፣ በጣም ይቅርታ ብሎ ጠየቀኝ። ምንም እንኳን ቢያጠፋም ደስ የሚያስገኝ ነገር አላጣሁም። እኔም አልረፈደም፣ በጊዜ ደርሰሃል፣ ተቀብያለሁ አልኩት። በይቅርታ ተቃቀፍን። ጥምጥም አርጎ አቀፈኝ። ቆየት ያለ ቢሆንም አንድ ውሏችንን አትረሳኝም። በቃሪያ ጥፌ ስለተመታን ይሆናል። እኔና ጀማል አንድ ጠባብ ምግብ ቤት ገብተን አሳምቡሳ ቆቆር በላን። ሂሳብ ስንሰጥ ለካስ ብሩ ፎርጅድ ነበረ። ብሩን የሰጡን ደግሞ መንገድ ላይ የተሸከምንላቸው ሽማግሌ ናቸው። የምግብ ቤቱ ባለቤት የማይሰራውን ብር ሲያይ ሁለታችንንም ሁለት ጊዜ በግዙፍ እጁ ቃሪያ ጥፊ ወረደብን። ወደ ውስጥ አስገብቶ እንጨት አስፈለጠን። ሚስቱ ደግሞ በተራዋ ዕቃ አሳጥባ ቤት አስጠርጋ ልብሷን አሳጥባ ብርድ ልብሷን ጨምራ አስረገጠችን። መጨረሻ ላይ ውሃ ቅዱ ተባልን። ውሃውን ቀርተን ስንጨርስ ባልየው ሳቅ አለና የቅድሟን ቃሪያ ጥፊ አንዳንድ ጊዜ ሸለመን። ወተን ልንሄድ ስንል ሚስትየዋ አስቆመችና እናንተ ጎበዞች ናችሁ፣ ወድጃችኋለሁ። ከእንግዲህ ቅዳሜ እየመጣችሁ ስራ አግዙኝ። እኔም ለእናንተ ብቻ በትልቁ የተሰራ አንድ አሳምቡሳ አንድ ቆቆር እሰጣችኋለሁ አለችና ቆቆርና አሳምቡሳ ሁለት ሰጥታን ሰደደችን። ነፍስ እስከምናውቅ ድረስ እየሄድን እንጠርግ ነበር። አይ እናንተ የድሮ ነገር እኮ ተወርቶ ያልቅም ይለኛል ጀማል። የድሮን እየተጫወትን ልንለያይ ስንል ቆይ ግን ለምን ነገ አብረን አናሳልፍም? እንደ ድሯችን እሁድ አይደለች አብርሽን የምናሳውቀውና
አለኝ ጀማል። ቀጠሮ ተያይዘን እሁድን አብረን ልናሳልፍ ቀጠሮ ተያይዘን ተለያየንና እግር መንገድን የተፈጠረውን ለአብርሽ አሳወቅኩት። ቤቴ ስደርስ በጣም መሽቶ ነበር። እናቴ በር ላይ ቆማ እየጠበቀችኝ አገኘኋት። በጣም ተናዳብኝ ነበረ። በስድብ አጥረገረገች። ከዛም ዝም አለች። በወራትም ዝም ቆየት ብሎ ከሰዓታት በኋላ በእናቴ ሁኔታ ተቀምጬ ራሴን እየወቀስኩ ሳለ እናቴ መጣች የምግብ ሳህን ይዛ። እና እስኪ እኔ ልጅ በባዶ ሆድ መሸምጠጥ ምን ይሉታል? እስኪ ይችን ቆንጆ ፍርፍር ጎረስልኝ አለችኝ። አይ እናት፣ በአንድ ቃሏ ብቻ ተፈወስኩ። በጠዋቱ ጀማል መጥቶ ቀሰቀሴ። ዛሬ አብረን ልናሳልፍ ተቀጣጥረን ነበር። ተዘጋጅቼ እንድመጣ እናታች ሰፈር ቆሞ እንደሚጠብቀኝ ነግሮኝ ሄደ። ግን አልተነሳሁም፣ ምክንያቱም ተጋድሜ ራቢያን እያሰብኩ ነበረ። ከእሷ ጋር በሀሳብ ተቃቅፌ የግሌ አርጊያት አለሜን እየቀጨሁ ነበረ። ድሃ የተሰጠው ትልቁ ስጦታ ተስፋና ምኞት ነው። ድሃ በነፃነት የፈለገውን ማሰብ ይችላል። ድሃ ሁሉንም ማጣጣም ይችልበታል። ድሃ በያዘው ነገር መመቻቸት ይችልበታል። ታዲያ ይህንን ሀብታሞች አልታደሉትም። ጀማል ከሄደ በኋላ አብርሽ ሊቀሰቅሰኝ መጣ። ከቀሰቀሰኝ በኋላ ቶሎ ተዘጋጅ እሺ፣ ታች ሰፈር ከጀማል ጋር ቆመን እንጠብቃለን፣ በ30 ደቂቃ ውስጥ ና ብሎኝ ሄደ። ከወትሮ በተለየ ዝንጥ ብዬ ማር ቤት ውስጥ ሻወር ወስጄ ፀጉሬን ፍረርጄ ምናምን ከቤት ወጣሁ። ወደ እነ አብርሽ ቤት እየተጓዝኩ ወደ ታች ሰፈር ልታጠብ ስል ልቤ ቆመች። ራቢያን አየኋት፣ እሷም አየችኝ። አጠገቧ አንድ ዘንቢል የያዘ ሴት ቆማለች። ራቢያ የያዘችውን ዘንቢል ሰጠቻትና ወደ እኔ ስታመራ እኔም ተጠጋኋት። ለቅጽበት ተያየንና እቅፍ አርጋ ሰላም ነው አለችኝ። ምን ነው አለችኝ። ምን ነው አልኳት። መልሼ መልሳ ምን ነው አለችኝ። ግርም እያለኝ ሁኔታዋ አንቺ እኮ ነሽ የጀመርሽው ብዬ ምን ነውን ዘጋሁት። ዝንጣል ብዬ ነዋ። የቀጠርካት ልጅ አለሽ ልበል አለችኝ፣ እንደ መቅናት ማፍጠጥ እያሰኛት። አዎ ወደ እሷ እየሄድኩ ነበረ። ድንግጥ አለች። ምን ነው? በቃ አላስቆመህ፣ እሷም አታስጠብቃት፣ ሂድ። እንባ እየተናነቃት ግን ልታሳየኝ አልፈለገች ይመስላል። አይ ከአንቺ አይበልጥም፣ ይደርሳል አልኳት። እሺ ምንህ ናት? ቶሎ ንገረኝ ብላ ስትጠይቀኝ ምንም አይደለችም፣ ገና ትላንትና ነው ያወቅኳት መልስ ሰጠዋት። ገና ትላንት አይተሃት ነው በእኔ የተካሃት አለች። አሁን ገና ተቃጠልኩ። ተስፋ ሸተተኝ። አነፍናፊ ውሻ መሰልኩ። ቆይ እኔ ላንቺ ምንሽ ነኝ ብዬ ስጠይቃት ድንግጥ አለችና ምን ጓደኛዬ ነሃ ብላ መለሰችልኝ። እያነፈነፍኩ እሷ ደግሞ ፍቅረኛዬ አልኳት። ማንነቷን አልነግራት ስል ተስፋ ቆርጣ ላይ መራመድ ጀመረች። ተስፈንጥሬ አስቆምኳት። ምን ነው ስትለኝ ልትርቀኝ እንደማትፈልግ ተሰማኝ። እየቀለድኩ ነው አትናደጅ አልኳት በእጅ ጉንጮቿን እየዳበስኩ። አንተ ምን አይነት ሰው ነህ አለች በምሬት። ነጭና ጥቁር አልኳት። መልሳ ዛሬማ ትቀጣለህ አለችኝና ደስታዬን ገለጽኩላት። ትሸኘኛለህ? ቅጣቱ ይህ ነው። ፈገግ አለች። ጥርሷ ለኔ ብቻ የተባለ ልዩ ፈገግታ አለው። እኔ ደግሞ ካየኋቸው ሳቆች ቁጥር 1 አድርጌዋለሁ። ይህም ማመኑ ቅጣት ነው። እጅ ለእጅ ተያይዘን መጓዝ ጀመርን። ሚስጥር ክፍል 9 ታሪኩ ይህን ይመስል ነበር። ክብራና ክብራት እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ ፕሮግራም ቀጣዩን ታሪክ ይዤላችሁ እመጣለሁ። እስከዛው ሼር ላይክ እያረጋችሁ አበረታቱኝ። ሼር ላይክ እያረጋችሁ ነበር ቤተሰቦች ስለምታበረታቱኝ ክብረት ይስጥልኝ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኑን በመጫን የዘወትር ቪዲዮ ግብዣ ይሆናል እያልኩ ከወዲሁ ስንብቴን አደርጋለሁ። እስከምንገናኝ ቸር ሁሉ ይግጠመን።